እውነትም ቀልደኛው ፕሬዝዳንት እስኪባሉ ዘለንስኪ ባህረ ሰላጤውን ለመጠበቅ ባለሙያ እልካለሁ በማለት ላይ ይገኛሉ። አሜሪካ ሀሳቧን ሳትቋጭ በማጨብጨብ የምታወቀው እንግሊዝም ቀስ እያለች በመሳብ ወደ ጦርነቱ የገባችበት አጋጣሚ ተፈጥሯል። የማይናወጡት የቴህራን አጋር የሚባልላቸው ፑቲንም ወደ ነዳጅ ፖለቲካው ትኩረት እያደረጉ ሀገራቸውን ማዳን ላይ የማተኮር አዝማሚያ ውስጥ መግባት ላይ ናቸው በሚል ትችቱ ከግራም ከቀኝም እየበረታባቸው ይገኛል። በእርግጥ ፑቲን እኔ ለኢራን እንደዛ አይደለሁም የሚል ፖለቲካዊ አቋም ላይ ናቸው። እንደ ቱርክ ያሉ ሀገራት ፖለቲካዊ ግርግሩን ተጠቅመው የመካከለኛ አቅማቸውን ሊያሳድጉ ይችላሉ። የፖለቲካው አዲስ መንገድ ጠረጋ ላይ ናቸው ኤርዶዋን መባሉ ውጥንቅጡ የወጣው ጦርነት ኢራንና እስራኤልን ማተኳኩሱን ቀጥሏል በሚል ብቻ እንደማይቆም ማሳያ ሆኖ ተመዝግቧል። ኢላማቸውን ይምቱም አይምቱም ወደ ቴህራንም ወደ ቴልአቪቭም እሳት የጫነው ሚሳኤል መምዘግዘጉን በየሰዓቱ መመልከት የመካከለኛው ምስራቅ ወታደራዊ ውሎች እየሆኑ መጥተዋል። በአሁኑ ሰዓት የመካከለኛ ሀያል ሚድል ፓወር ዲፕሎማሲን መከተል እንኳን አገራት ተስኗቸዋል። አሸማጋይ እንደ ድልድይ ለእርቅ መንገድ ከመጥረግ ይልቅ ጎራ ላይ ታቹ ተዋጉ የዲፕሎማሲ ግፊቱ ለሀገራቱ በርትቶባቸዋል። ተስማማው ግን ጥቅሜን የማይነካ መንገድ እንፈልግ እንችላለን ግን እስቲ በሚሉ አገላለጾች የመካከለኛው ምስራቅ ፖለቲካ በጥንቃቄ ለመያዝ አገራት በሂደር አውድ ውስጥ ሆነው የሚጠቀሙባቸውም ሆነዋል። በእያንዳንዷ ሰዓት እኛ የኢራንን የሚሳኤልና የድሮን አቅም ማንም ይሆናል ብለው በማያስበው ሁኔታ አውድመናቸዋል። ሚሳኤሉን በጠመዱ በ4 ደቂቃዎች ውስጥ ማስወንጨፊያው ተመቷል። ምን እንደተፈጠረ እንኳን አያውቁትም። በሁሉም የዓለም ጥግ ብዙ ጦር አለን። የባህር ኃይላቸው ተሸኝቷል። በ3 ቀናት ውስጥ 24 መርከቦች እጅግ ብዙ ነው። እስራኤል አሜሪካና ኢራን የገቡበት ጦርነት 7ኛ ቀኑ ላይ ቢሆንም መካከለኛው ምስራቃዊነቱን ዓለም ያስተዋለችው በተቀሰቀሰ ወዲያውኑ በሰዓታት ውስጥ ነው። ያ ማለት ኢራን ወደ ካታርና ሌሎች የገልፍ ሀገራት መተኮስ ስትጀምር በእርግጥ በአሁኑ ሰዓት የአውሮፓን ሀገራት ያሳተፈ የሚገኝ ሆኗል። ዓለም አቀፋዊነቱ መልኩን እየለወጠም ይገኛል። ኢራን የሚሳኤልና ሰው አልባ አውሮፕላኖችን ተጠቅማ ሙሉ የባህር ሰላጤውን ሀገራት እስከ ሜዲትራኒያን እንዲሁም እስከ አውሮፓ ጫፍ ድረስ ከቻለች እየመታች ካልቻለች ደግሞ የሚሳኤል መልእክት ሰደደች ጥቃቷን ስታበረታም እስራኤልና አሜሪካም በዘመቻ ኤፒክ ፉሪ ሳቢያ ሙሉ ኢራንን ይደበድቡ ይዘዋል። ለዚህም ነው ዳኛ የለሹ ዓለም በትራምፕም በኔታንያሁም በነፐዘሽኪያንም ትዕዛዝ መጠኑ የተለያየ ቢሆንም ከሁሉም ወገን ንጹሃን ሲያል ከታሪክ ተጠያቂነት ለመዳን በሚመስል የብለን ነበር ፖለቲካዊ መግለጫ ላይ የመንግስታቱ ድርጅት ሰዎች ሳይቀሩ ደብዳቤያቸው ብርቱ ተግባራቸው ግን ቀጥቃጣ ሆኗል በሚል የሚወቀሱት የመንግስታቱ ድርጅት ከፍተኛ የሰብአዊ መብቶች ኮሚሽነር በኢራን የሴቶች ትምህርት ቤት ላይ 175 ሰዎች የተገደሉበትን አጋጣሚ ውጤት ማወቅ ሻለው ማለቱ አዘርባይጃን ዲፕሎማቶቿን ከኢራን እያስወጣች መሆኑ ኢራን ሶስተኛውን ሁለንተናዊ መሪ ሳትመርጥ አልቀረችም ይፋዊ ማድረግ ነው የሚቀረው የሚል መረጃ መጋራቱ ሩሲያ የኢራን ጦርነት የኢነርጂ ምርቶች የተፈላጊነት እንዲጨምር አድርጎልኛል ማለቷ በተመሳይ ህንድ ከሩሲያ ነዳጅ ትገዛ ዘንድ የተጣለባት ማዕቀብ መነሳቱ የእስራኤል ሚዲያዎች የቤንጎሪዮን አየር ማረፊያ ተመቷል ሲሉ መዘገባቸው የፈረንሳይ 52 መርከቦች በገልፍና በቀይ ባህር አካባቢዎች መውጫ ማጣታቸው መነገሩ ዝምታ ላይ የሰነበተችው ስፔን ሳትቀር ለኦማንና ካታር አጋርነቷን መግለጿ የእስራኤል ጦር 6 የኢራን ሚሳኤል ማስወንጨፊያ አውድሜያለሁ ማለቱ ሳውዲ ዛሬም በሪያድ አቅራቢያ ሚሳኤል ማስተናገዷ ቤሩት ክፉኛ መመታቷ ግራ አጋቢው የመካከለኛው ምስራቅ ወታደራዊ ውጥረት ከመለዘብ ይልቅ ትኩሳቱ እየጨመረ ዓለምን ወደ ማዳረሱ እንደሆነ ለመገመት እድል የሚሰጡ ጉዳዮች ናቸው። Is there any other way that Americans should be concerned that Iran could attack the American homeland? እነሱ በእኛ ዙሪያ በርካታ የጦር ሰፈሮች አሏቸው። አሜሪካ ድረስ መሄድ የለብንም። ርቀን መሄድ ለምን ያስፈልገናል? በቂ ወታደሮች፣ በቂ የጦር ሀብት አላቸው። ወታደራዊ ሰፈርም እንዲሁ እዚሁ እኛው አካባቢ ስላሉ ተሻግሮ መሄድ ያሻል። ምንም እንኳን ጦርነቱ ሊበርድ የሚችልባቸውን አጋጣሚዎች ለሰላም ጽኑ ፍላጎት ያላቸው የሰብአዊ መብት ተሟጋቾች በምክር ሀሳብ ደረጃ ለማስቀመጥ ቢሞክሩም ከአሜሪካዎቹ በአረቢያን ባህረ ሰላጤ በኩል ያለው ዩኤስኤስ አብርሃም ሊንከንና በሜዲትራኒያን ባህር መልሕቁን ከጣለው ዩኤስኤስ ጀነራል አርፎርድ የሚነሱት ቶማሃውክ ሚሳይሎች እንዲሁም ኤፍ-35 ተዋጊ ጀቶች ቀጠናውን ያመሱት ይዘዋል። ኢራንም ሚሳይሉን ታዘንበዋለች። ይህ ሁሉ ጥንቅጥ የተፈጠረው ከፖለቲካዊ ይልቅ ወታደራዊ ማመዘኑ ከዲፕሎማሲው ይልቅ ኢኮኖሚው ቦታውን
እየያዘ መሄዱ ከናስታርቅ ይልቅ በጠቡ ውስጥ እንጠቀም ባዮች መበራከታቸው መሆኑን ተንታኞች ያስቀምጣሉ። የስትራቴጂክና ዓለም አቀፍ ጥናት ማዕከል CSIS በመጀመሪያዎቹ 100 ሰዓታት ውስጥ በዘመቻ ኤፒክ ፊውሪ $3.7 ቢሊዮን ወይም $891 ሚሊዮን በቀን ፈጅቷል በሚል ይፋ ማድረጉ በእርግጥም ኢኮኖሚውን የሚያዛባ ዓለም ለበጎ ህልሞች ማውጣት ያለባትን ወደ ንጹሐን እልቂት እንደለወጠችው የሚያሳይ ነው። ራሷ አሜሪካ የምታወጣው ቢሆንም በእርግጥ ጦርነት ከዛ አይሻገርም ለማለት ቢያስደፍርም በዓለም ላይ የጦር መሳሪያን ከነሱ በላይ ማን ያመርታል ለሚባሉት የዋሽንግተኖቹ ሎኪድ ማርቲን አርቴክ፣ ኖርዝሮፕ ግሩማን እንዲሁም ጀነራል ዳይናሚክስ ምናልባትም ካሉበት የዩናይትድ ኪንግደሙ BAE ሲስተምስ፣ የሩሲያው ሮስቴክ፣ የጣሊያኑ ሊዮናርዶ እንዲሁም የቻይናው ካሲከም ስራ እንጂ ንጹሐን አለቁ ለማለት ቦታ የሚሰጡ አይደለም። ይሁንና የፖለቲካው ተለዋዋጭነት ብቻም ሳይሆን አገራት ካላቸው ፍላጎት አንጻር የፖለቲካ አጣብቂኝ ውስጥ በመግባት ሂደት ላይ ናቸው። ዘመቻው አስፈላጊ እስከሆነ ድረስ ይቀጥላል። ላለፉት 47 ዓመታት በኢራን ያለው አገዛዝ ሞት ለአሜሪካና ሞት ለእስራኤል ሲል ቆይቷል። በራሱ ምድርም ዜጋውን ሲያሰቃይ ነበር። በቀጠናው ያለውን የህዝብ ሞራል ጥሷል። በዓለም ዙሪያ የሽብር ቡድን መረብን አስፋፍቷል። በዓለም ኩሎ ምንም እንኳን ሩሲያ የኢራን አይበገሬ አጋር ነኝ ብትልም የውጭ ፖሊሲና የውስጥ ፖለቲካ አለመረጋጋት ያ ማለት ከዩክሬን ጋር ያላትን የቤት ስራዋን አለመጨረስ ፖለቲካዊ እዚህና እዛ ላይ እንድትቆም ያደርጋታል። በእርግጥ ሞስኮ ቴህራንን በምንም የፖለቲካ አውድ ውስጥ ችላ እንደማትላት እርግጠኛ መሆን ቢቻልም የክሬምሊን አጋሮች ሁሉ አንድም እስር ቤት የቬንዙዌላው ማድሮ እንደማሳያም፣ አንድም በስደት የሶሪያው በሽር አልአሳድ፣ አንድም በህይወት አለመኖር የኢራኑ ሁለንተናዊ መሪ ሰይድ አሊ ሁሴኒ ሀመኒ መጠቀሳቸው የፑቲንን ቱነት ጥያቄ ውስጥ የሚያስገባ ሆኖባቸዋል። በዛ ላይ ክሬምሊን የኢራኑ ጦርነት መቀስቀስ ሩሲያ የኤነርጂ ምርት ገበያዋ እንዲጨምር በር ከፍቷል የሚል መግለጫ መስጠቱ ጥያቄ እያስነሳ ይገኛል። የአሜሪካ ግምጃ ቤት ህንድ ከሩሲያ ነዳጅ ለ30 ቀናት እንድትገዛ ማዕቀቡን ማላላቱ በጥቅም መተሳሰር አይነቱ አካሄድ ጥምረቶችን ሊያፈርስ የሚችል የአሜሪካ አዲስ መንገድ ወይም የአጋር መነጠያ ሊሆን ይችላል የሚል ትንታኔም እየተሰጠ ይገኛል። ብሪክስም ስሙ መነሳት ጀምሯል። ሆርሙዝ ሰርጥ መዘጋቱ ከሩሲያ ዓለም አማራጭ የነዳጅ ገበያ እንዲኖራ ለማድረግ እድል የሚሰጥ ነው። በእርግጥ ሞስኮ የቴህራን መመታት እንደማትፈልገው ግልጽ አድርጋለች። ፑቲንም ቢሆኑ በዚህ ጉዳይ ላይ ጀርባ እንደማይሰጡ በተደጋጋሚ መግለጫ ሰጥተዋል። የኢራን ኃይሎች አቅማቸውን በማጠናከር የአሜሪካን የነዳጅ ጫኝ መርከብ በኩዌት ባህር ዳርቻ ላይ መምታታቸው፣ IRGC አዲሱ ትውልድ ሚሳይሎች በባህረ ሰላጤው የአሜሪካን የጦር ሰፈር እንዲሁም የእስራኤልን ይዞታዎች አጥቅቻለሁ በሚል መግለጫ መስጠቱ የማይረግብ አካሄድ ጦርነቱ እንዳለው ይጠቁማል። آخرین تیر خود را هم رها کرد. ጠላት የመጨረሻውን አረር ተኩሷል። የአብዮት እስላማዊት ኢራን መሪ መገደል አገሪቱን ይጎዳል የሚል ሐሳብ አላቸው። መረዳት ያቃታቸው ግን የፈሰሰው ደም የዚችን አገር አፈር የበለጠ ለምና የበለጠ እነሱን የሚቃወም ኃይል ክንፍ በዚህ ውስጥ እየተመነደገ መሄዱን ነው። در آن خواهد روید. አብዮታዊ ዘቡ ቤንጎሪዮን አየር ማረፊያን ሃይፋንና ቴልአቪቭን በዚህ በአዲሱ ትውልድ ሚሳኤል መትቻለውን በሚል ሀሳብ ሰጥቷል። በሌላ በኩል እስራኤል ከምድር በታች የነበረውን የአያቶላ አሊ ሐምኒ ይኖሩበት የነበረን ቦታ ቢሮዎቹን ጨምሮ በ50 የጦር ጀቶች መምታቷን አረጋግጣለች። ከሐምኒ ህልፈት በኋላም ባለስልጣናቱ የሚሰበሰቡበት እንደነበርም ተነግሯል። አገራት ማደራደር ጥረት ውስጥ ናቸው ማሱድ ፔዜሽኪያን ማለታቸው ዋሽንግተን መካከለኛው ምስራቅ ላይ ትኩረት መስጠቷ ፑቲን የዩክሬንን ጦርነት በሚፈልጉት ልክ ለመቆጣጠር እየተጠቀሙበት ነው። ብሪታንያ ለባህሬን አየር ክልል መከበር ጀቶች የስራ ይሰራሉ አለች። የእስራኤል ኤምባሲ በባህሬን ተመታ። ሳውዲ ተጠቃች። መሀል ቴህራን ሲደበደብ አደረ። ቴልአቪቭ አደገኛ ጥቃት ደረሰባት። አረብ ኤሚሬቶች 9 ባሊስቲክ ሚሳይሎችን 109 ድሮኖችን አከሸፍኩ፣ 3ቱ ግዛቴ ላይ አረፉ ማለቷ። ኢራን ለአሜሪካ እግረኛ ጦር ዝግጁ ነኝ አለች። ትራምፕ እግረኛ ማስገባቱ ጊዜ መፍጀት ነው አሉ። ኩዌት ዳግም ተጠቃች። ከሞላ ጎደል ጥቅል የመካከለኛው ምስራቅ የውጥረት ውሎች ናቸው።